አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሁላችሁንም ሰላም ብያለሁኝ። ላይክ፣ ሰብስክራይብ፣ ሼር በማድረግ አብረን እንደግላለሁ። በመጀመሪያ የታሪኩ መቼት ይላል። ስለ መጅኑኑ ለይላ የፍቅር ታሪክ። የኡመያድ ስርወ መንግስት ባለታሪካችን ቀይስ ኢብኑ ሙለወህ ተፈቃሪዋ ለይላ የተወለዱበት በ24ኛው እና በ28ኛው ዓመተ ሂጅራ ሲሆን ለይላ ከቀይስ በ4 ዓመት ታንሰዋለች። ሁለቱም የተወለዱበት በሰይዱና ዑስማን ኢብኑ አፋን ዘመን ሂላፍ ቢሆንም ነፍስ ያወቁትና በሙሉ የማገናዘብ አቅም የኖሩት በኡመያድ ስርወ መንግስት ነበር። በኢስላም ታሪክ የመጀመሪያው እስላማዊ ስርወ መንግስት የኺላፊት ስርወ መንግስት ነው። ስርወ መንግስቱ በመልእክተኛው ተቋቁሞ በትኮቻቸው ሲመራ ቆይቷል። ከነብዩ መሐመድ በኋላ ቀዳሚው የኺላፊት እስላማዊ ስርወ መንግስት በትክነት የመሩት ህይወታቸውን፣ ገንዘባቸውን፣ እድሜና ጉልበታቸውን እንዲሁም ውድ ልጃቸውን በሚስትነት ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያለ ስስትና ገደብ አሳልፈው የቸሩት አንጋፋው ሱሐቢይ አብዱላህ ኢብኑ አቢ ቁሐፋ አቡበከር አስሰዲቅ ናቸው። ሙስሊሙንና መንግስቱን በኺላፊነት ያስተዳደሩትም ለ2 ዓመት ከ3 ወር ነበር። ከዚያ ቀጥሎ ሁለተኛ ትክ ሆነው መንግስቱን የመሩ ሐቅና ስህተትን፣ ሐላልና ሐራምን ጠንቅቀውና ለይተው በማወቃቸው የተነሳ በመልእክተኛው የተወደሱት በድፍረትና ጀግንነት አቻ የሌላቸው እንደ ቀዳሚው ኸሊፋ ሁሉ ልጃቸውን ለመልእክተኛው ሚስት አድርገው የቸሩት ታላቁ ሱሐቢይ አቢ ሐፍሳ ዑመር ኢብኑ ኸጣብ ነበሩ። መንግስቱን በመምራትም ለ10 ዓመት ከ5 ወር ቆይተዋል። አስከትለው የመንግስቱን በትረ ስልጣን የተረከቡ ደግሞ መላእክት ሳይቀር ይሽቆጠቆጥላቸው የነበሩ የነብዩ 2 ሴት ልጆች የማግባት እድል የተጎናጸፉት አዛኙና የቸርነት ምሳሌ የሰይዱና አቡ አብደላህ ዑስማን ኢብኑ አፋን ነበሩ። የኺላፊነት ዘመናቸው 11 ዓመት ከ11 ወር ሆኖ ተመዝግቧል። ከሶስተኛው ኸሊፋ ሰይዱና ዑስማን ኢብኑ አፋን በኋላ የነብዩን ልጅ በማግባት የተዘየኑት የነብዩ አማች የሁለት የጀነት ወጣቶች አለቆች ሐሰንና ሁሴን አባት የኢልም ደጃፍ አባ ቱራባ አሊይ ኢብኑ አቢ ጧሊብ በትረ ስልጣኑን ይዘዋል። ሆኖም በእርሳቸው የስልጣን ዘመን በሻም በኩል አመጽ ተቀሰቀሰ። የአመጹ መንስኤ ኸሊፋው አሊይ የቀድሟቸው ኸሊፋና ከበኑ ኡመያ ቤተሰብ የተገኙት ዑስማን ኢብኑ አፋን ገዳይ አልተቀበሉም የሚል ነበር። ይህም አመጽ በየጊዜው ሲንጋጋ ቆይቶ በመጨረሻም ሻም ከኺላፋው ራሷን ማግለሏን ይፋ አደረገች። በሰዓቱም ሻም ይመሩ የነበሩት የበኒ ኡመያ ቤተሰብ የነበሩት ሱሐቢይ ሙአዊያ ኢብኑ አቢ ሱፊያን ነበሩ። ይህ አለመግባባትም ጦር እስከማማዘዝ ድረስ ደረሰ። በዚህ መሃል ደግሞ ሁለቱም ሱሐባዎች አሊይና ሙአዊያ የሚያስከፍሩ ኸዋሪጅ የሚባሉ ቡድኖች ተፈጠሩና በሁለቱም ላይ የግድያ ሴራ ተጠነሰሰ። እንደ አቅዳቸው አሊይንም ሆነ ሙአዊያን እንዲሁም የግብፁን ሀገር ገዢ አምር ኢብኑል አሰን በአንድ ቀን ለመግደል አስበው የነበረ ቢሆንም ሙአዊያ ሊገደል የተላከው ሰው ሳይሳካለት ቀረና ሙአዊያ በጥቂቱ ተጎድተው ተረፉ። ዑመር ኢብኑ አሰም በዕለቱ ወደ መስጊድ ባለመሄዳቸው ሊተርፉ ቻሉ። በዛኛው በኩል አሊይን ሊገድል የተላከው ሰው ግን እኩይ ዓላማው ተሳካለትና ኸሊፋው
አሊ በሰው እጅ ተገደሉ። የኢማሙ አሊ የኺላፋ ዘመን 4 ዓመት ከ9 ወር ነበር። ከኸሊፋው ህልፈት በኋላም የነብዩ የልጅ ልጅና የአራተኛው ኸሊፋ አልይ ልጅ ሐሰን ቢን አሊ ተመርጠው ስልጣኑን ተረከቡ። ሻም ግን አሁንም ራሷን እንዳገለለች ነበር። በመሆኑም ከ5 ወር ኸሊፋነት በኋላ ሐሰን በሙስሊሞች መካከል የሚፈሰውን ደም ለመታደግ በማሰብ ስልጣኑን በገዛ ፈቃዳቸው ለቀቁ። ከሰይዱና ሐሰን ስልጣን መልቀቅ ጋር ተያይዞ ነብያዊ ትንቢት ተፈጻሚ ሆነ። ከሰይዱና ሐሰን ስልጣን መልቀቅ በኋላም ማለትም በ41ኛው ዓመተ ሂጅራ በሶሃቢይ ሙአዊ ኢብኑ አቢ ሱፊያን አማካኝነት በኢስላም ታሪክ ሁለተኛ የሆነው አዲስ ስርወ መንግስት ተመሰረተና ኸሊፋና ሱልጣንም ሙአዊያን ኢብኑ አቢ ሱፊያን ሆነው ይኸውም ነብዩ ህይወታቸውን ካለፈችበት 11ኛው ዓመተ ሂጅራ ጀምሮ ሲቆጠር ከ30 ዓመት በኋላ ማለት ነው። ያኔ ኺላፋው አብቅቶ በነበረው ትንቢት መሰረት የንግስና ዘመን ጀመረ። የንግስናው መጀመር አበይት መገለጫዎች በአዲሱ መንግስት ስርዓቶች ላይ ተከስተዋል። አዲሱ ኸሊፋ ሙአዊያ ቀድሞ የነበሩ የኺላፋው ስልጣን አጠባበቅና ስርዓቶች በከፊል ያልነበረ ነገር በመጨመር ለውጥ አደረጉለት። በአራተኛው ኸሊፋ ከመዲና ወደ ኩፋ ወይም ኢራቅ ተቀይሮ የነበረው የኺላፊት መንግስት መቀመጫ ወደ ደማስቆ አዞሩት። ቤተ መንግስቱ አነጸ። ለራሳቸውና ለቤተሰቦቻቸው አጃቢ ክቡር ዘበኛ መደቡ። ዙፋን አሰርተውም ስልጣናቸውን በዙፋናቸው አጸኑ። የስልጣን ሽግግሩን እንደ ኺላፊት ስርወ መንግስት በሊቃውንት ምርጫ ሳይሆን ልጃቸውን የዚድን አልጋ ወራሽ አድርገው በመሰየም በዘር ይተላለፍ ዘንድ አሳወጁ። በዚህ የተነሳም ስልጣኑ የሚሸጋገረው በኡመያ ቤተሰብ ወይም ዝርያዎች መካከል በመሆኑ ስርወ መንግስቱ የኡመያድ ስርወ መንግስት በሚል ተጠራ። ይህም የታላቁ የኺላፊት ስርወ መንግስት ማብቂያው የመሆኑ ትልቅ መግለጫ ነበር። ከዚህ ጊዜ በኋላ ኸሊፋዎች በተቀያየሩ ቁጥር የኺላፋ ስርዓት በርካታ ለውጥ እየተደረገለት ቆይቷል። የኡመያድ ስርወ መንግስት ዓለም ላይ ተጽዕኖ ፈጥረው ካለፉ ታላላቅ መንግስታት አንዱ ለመሆን ችሏል። በሰዓቱ የነበሩ ግዛት ማስፋፋትም የሚያስገርም ነበር። ስርወ መንግስቱ በ10ኛው ኸሊፋ ሂሻም ቢን አብደልመሊክ ዘመን ግዛቱ በምስራቅ እስከ ቻይና በምዕራብ እስከ ፈረንሳይ ተለጥጦ ነበር። አፍሪካ፣ ህንድ፣ ሲንድና ስፔንም ወደ ግዛታቸው ለመጠቃለል ችለው ነበር። የኡመያድ ስርወ መንግስት ርዕሰ መዲናውን ወደ ሶሪያ ደማስቆ በማዞሩ በርካታ ነገሮች ተለዋውጠዋል። ጊዜው መላው አረብ ወደ ስልጣኔ እየተነሳና በከፍተኛ ደረጃ ሁለንተናዊ ለውጥ እያሳየ የነበረበት ወቅት ነው። ይህ ለውጥ ግን እጅግ ገጠራማ የሆኑትን ቦታዎች በከተሞች እኩል ያራመደ አልነበረም። ከዚህ ገጠራማ የስልጣኔ ብርሃን ከሩቅ በእንጭልጫል ብቻ ይመለከት ከነበሩት ሀገር ስፍራዎች አንዱ ቀይስና ሌይላ ተወልደው ያደጉበት በሂጅራ አውራጅ የሚገኝ ነጅድ የተሰኘ በአሁኗ የሳዑዲ አረቢያ ርዕሰ መዲና ሪያድ አቅራቢያ ያለ ክልል ነው። በወቅቱ በኡመያድ መንግስት ገዢ ተልኮለት የመንግስት ስርዓት ተፈጻሚ ቢሆንበትም ከሌሎች አንጻር ግን እጅግ ኋላ ቀር የሚባል አይነት መንደር ነበር። በዚህ በኡመያድ ስርወ መንግስት መመስረትና በኢስላም መፈንጠቅ መካከል ያለው 50 ዓመት ገደማ ብቻ ነበር። እነዚያ ዓመታትም መሰረታዊ የሆኑ የእስልምና እውቀት ሲሰራጭባቸው፣ የእስልምና ጥሪ ሲካሄድባቸው፣
ግዛት ሲስፋፋባቸው፣ ስልጣኔ ሲደራጅባቸው ያለፈ እንጂ ወደ ታችኛው ማህበረሰብ ድረስ ተዋርዶ ጥቃቅን ስለሚባሉ ችግሮች መፍትሄ የተቀመጠባቸው አልነበሩም። በተለይ እስልምና ከጅምሩ ጀምሮ የቀደም አረቦችን አጉል ባህሎችን ሲነቅፍ የኖረ ከመሆኑ ጋር በዋና ዋናዎቹ ባህሎች ላይ ብልጫ በማምጣት ማስወገድ ቢችልም ትናንሽ የሚባሉ ባህሎች ግን ጨርሰው አልጠፉም ነበረ። በተለይ ደግሞ በነጅድ አካባቢ ባሉ ገጠራማ ስፍራዎች ላይ ያልተተወ አንዳንድ ባህሎች ነበሩ። በኋላ ላይ ሁለቱ ፍቅረኞች የለያያቸው ይኸው የቀደመ ባህል ተጽዕኖ ሆኖ እናገኘዋለን። የሁለቱ ፍቅር እንዳይሰምር ደንቃራ የሆነውም ይኸው ከእስልምና በፊት የነበረው በእስልምና ብርሃን እስከ ወቅቱ ሳይጠፋ የቀረው ርጅራዥ ባህል እንጂ እስልምና እንዳልሆነ እንረዳለን። በዚህ ሁለት አበይት ባህሎች ከታሪኩ ጋር ስለሚሄዱ ልጠቅስላችሁ ወድጃለሁ። አንደኛ፣ መሰተር ወይም መጋረድ። መሰተር ሴት ልጅ የሚመለከት የቀደምት አረቦች ባህል ነው። መሰተር፣ መጋረድ፣ መከለል እያሉ እንደየ አግባቡ ይጠሩታል። ይህ ባህል አንዲት ልጃገረድ ከልጅነት እድሜዋ ተሻግራ ወደ ጾታዊ ግንኙነት መዳረሻ እድሜ ላይ ስትደርስ የሚጀምርና እስከ ዕለተ ሰርጓ ድረስ የሚቆይ ጽኑ የእገዳ ስርዓት ነው። በዚህ ስርዓት ሴት ልጅ ገና 10 ዓመት ገደማ ሲሆናት እንድትጋረድ ትታዘዛለች። የግርዶሹ ገደቦች በርካታ ናቸው። በጥቅሉ ወደ ግርዶሻቸው የገባች እንስት ከቤት አትወጣም። ብትወጣም ፊቷ በኒቃብ ሽፋንና ከሴት የቤተሰብ አባሎች ጋር በመሆን ለአስገዳጅ ጉዳይ ይሆን እንጂ ብቻዋን ወይም ፊቷን ሳትሸፍን መውጣት ፈጽሞ አትችልም። በተጨማሪ ከአጎቷ ልጅ ጀምሮ ልታገባቸው ከምትችላቸው ወንዶች ጋር በጭራሽ መገናኘት አይፈቀድላትም። በቤተሰባዊ ጉዳዮች ላይ የምትሰጠው አስተያየት ፈጽሞ ተቀባይነት አይኖረውም። ስታገባም የጥሎሹን ገንዘብ የሚወስዱት ቤተሰቦቿ ናቸው። በቤት ውስጥ ኑሮዋም ጭራሹኑ ከማጀት መውጣቷ እንደ ነውር ይቆጠራል። አስከትሎም ታምጻለች ተብሎ ስለሚሰጋ የትምህርት ብርሃን እንድታገኝ ፈጽሞ አይፈቀድላትም። መጻፍና ማንበብ አትችልም። ከውጪ ዓለም ጋር ምንም አይነት ግንኙነት አይኖራትም። ስታገባም የሚጠብቃት ይኸው ራሱ ነው። ጉልቻ ቢቀያይር ወጥ አያጣፍጥም እንደሚባለው የአንዲት የተጋረደች ሴት ዕጣ ፈንታም ከአባቷ ቤት ወጥታ ወደ ባሏ ሴት ቤት እስክትገባ የሚቀየረው ቤቱ እንጂ ስርዓቱ አይደለም። ምናልባት ባሏ በጎ ሰው ከሆነ አንዳንድ እገዳዎችን በመልካምነት ያነሳላታል። እንደ እማዋራነት መውጣት መግባት ይፈቀድላታል እንጂ እዛም ሆነች እዚህ ሴት ልጅ በቃ ባሪያ ናት። እስልምና ግን በአረቢያ ምድር ከፈነጠቀበት ጊዜ ጀምሮ ይህንን የመጋረድ ስርዓት ነቅፏል። የእስልምና ደንብ ሴት ልጅ እንደ ወንድ ሁሉ የተከበረች ፍጡር እንደሆነች አስተምሯል። ሊሳሳላት የምትገባ የበለጸገ አእምሮ የተቸራትና ቢያማክሯት ብቁ ምክር መቸር የምትችል መሆኗን ሰብኳል። እስልምና ሴት ልጅ ማስተማር ብቁ ትውልድና ለመፍጠር አጭሩ መንገድ መሆኑን አስረድቶም የእውቀት ብርሃን ታገኝ ዘንድ አስገዳጅ ሕግ አጽድቆ እልፍ ሴት ሊቃውንት ለማፍራት ችሏል። በምታገባበት ጊዜ የሚሰጣት የጥሎሽ ገንዘብም በገዛ ፈቃዷ ለቤተሰቦቿ እስካልሰጠች ድረስ የግል ሀቋና ሀብቷ መሆኑን አጽንቷል። ረጃጅም የሆኑ ጉዞዎች ላይ በብቸኝነት መጓዟ ለአደጋ ሊያጋልጣት ስለሚችል ወንድ የቤተሰብ አባሏ
እንድታስከትል ቢያውጅም በአጫጭር ጉዞዋ አደቡን ጠብቃ እንደፈለገች ትንቀሳቀስ ዘንድ መብቷ አድርጎ ሕግ አርቅቋል። በቀደመው ማህበረሰብ ዘንድ የሴት ግዳጅ የሆነው የማጀት ስራ ከእርሷ ላይ አንስቶ በባልየው ላይ ግዳጅ አድርጎ አስፍሯል። እንደ ሁኔታው ባሏን ለማገዝ በማጀት ለምትንጎዳጎድበት ዘለግ ያለ ምንዳ በአኼራ እንደምታገኝ በዚህ ተግባሯም ከባሏ ጋር ያላት መልካም ፍቅር እንደሚደረጃጅ አስረጋግጦላታል። ከልጅነቷ ጀምሮ ስታድግም የአታላዮች መጫወቻ እንዳትሆን እርምጃዎቿን በቤተሰቦቿ እውቅና ታደርግ ዘንድ መክሯል። እነዚህ መሰል በእስላም ይዟቸው የመጣቸው የሴት ልጅ መብቶች ቀድሞውንም በየትኛውም ቦታ እንደ ትንግርት የሚታዩ ነበሩ። በአንጻሩ ሴት ልጅ ሂጃብ ትልበስ የሚል መሰል ድንጋጌዎች ለሴት ክብርና ጥበቃ የተደነገጉ መሆኑን ለማስረዳት ምንም አይነት መሟገቻ ማቅረብ አያስፈልግም። ታዲያ ይህንን ከእስልምና በፊት የነበረው አጉል ስርዓት ያስቀጠሉና ሙስሊም የሆኑ ወግ አጥባቂ ሰዎች ይህንን የምናደርገው ልጃችን ባልሆነ ቦታ ካልሆነ ሰው ጋር ውላ ባለጌ እንዳትሆንና ክፉ ልማድ እንዳይጠናወናት ስነ ምግባሯንም እንዳይበላሽ ለመጠበቅ ነው ሲሉ ለባህላቸው ደጋፊ ያሉትን አማካኞች ያቀርባሉ። ሁለተኛው ለአፍቃሪ መዳር። በቀደምት አረቦች ዘንድ አንድ ወንድ አንዲትን ልጃገረድ አፍቅሮ ፍቅሩን በተለያየ መንገድ ከታወቀበት ከማህበረሰቡ ይወገዛል። ይህ ሰው ከውግዘት ለመዳን ቀድሞውንም ፍቅሩን ይፋ ሳያደርግ የልጃገረዲቱን ልጅ ለትዳር ጠይቆ የግሉ ማድረግ አለበት። ከትዳር በኋላ ፍቅሩን ቢገልጽ የተለመደ ይሆናል። ነገር ግን ፍቅሩን ከትዳር በፊት ይፋ ካደረገ በተለየ ደግሞ ሌላው ሰውና የዘመኑ ወግ አስተጋቢ እረኞች በሚሽመደመዱበት አግባብ በግጥም የሚያሞግሳት ከሆነ ውግዛቱ ክብር የሚያሳጣበት ደረጃ ይደርሳል። አረቦች በዚህ ባህላቸው አንድ ሰው አንዲትን ሴት አፍቅሮ ፍቅሩን ይፋ ካደረገ በኋላ ለትዳር ሊጠይቃት ቢመጣ እንኳን ያፈቀራትን ልጅ አይድሩትም፣ ነውር ነው። ይልቁንም ልጅቷን አፍጥነው ለሌላ ሰው ይድሯታል። ይህንን ሲያደርጉም ምክንያታቸው አንድ ወንድ ሴት ልጅ ከማግባቱ በፊት ፍቅሩን ማፈን በማይችልበት ደረጃ ሊያፈቅራት የሚችል ቀድሞውኑ ከሷ ጋር የጋለ ግንኙነት ቢኖረውም ምናልባትም የግብረ ስጋ ግንኙነት ቢኖራቸው ነው ብለው ስለሚያስቡ ነው። የሴት ቤተሰቦች ስለ ልጃቸው የሚቀኝ አፍቃሪ እንዳለ ካወቁ የልጃቸውን ልጃገረድነት ይጠራጠራሉ። ክብረ ንጽህናዋንም አሳልፈው ሰጥታለች ብለው ያስባሉ። ይህንን የሚያስቡት ቤተሰቦቿ ብቻ ሳይሆኑ መላው ማህበረሰብ ነው። ይህ ደግሞ ከፍተኛ ውርደት ነው። ታዲያ ቤተሰቦቿ ይህችን ልጅ ላፈቀራት ልጅ ቢድሯት ማህበረሰቡ የራሱ መላምት እየሰጠ እረፍት ይነሳቸዋል። ወይ ልጅቷ ድንግል አለመሆኗ ሊሸፍንላት የሚችል ብቸኛ ሰው አፍቃሪዋ ስለሆነ ለሱ ዳሩለት፣ ወይም ደግሞ ስላረገዘችበት ሳንዋረድ ብለው አፍጥነው ዳሩለት ብለው እያወሩ በአሽሙር እየላጠ ሰላማቸውን ያሳጧቸዋል። ስለዚህ ያለው አማራጭ ለሌላ ሰው ድሮ እንዳላረገዘች ወይም ድንግል መሆኗን እንዲመሰከር ማድረግ ብቻ ነው። በሌላ በኩል አንዲት አፍቃሪ ያላት ሴት በማህበረሰቡ እሷም የእገሌ ናት በሚል ወግ የትኛውም ወንድ ለትዳር እንደማይጠይቃት ያደርጉና ባል ያጣች ሆና ትቀራለች ተብሎም ይታሰባል። ታዲያ ቀይስና ሌይላ ተወልደው ባደጉበት ዘመን እነዚህ ሁለት ባህሎች ከሌሎች
ባህሎች ይልቅ ጎልተው የሚታዩበት ዘመን ነበር። በተለይ ሁለት ተፈቃቃሪዎች ያደጉበት ገጠራማ የነጅድ ምድረ በዳ አካባቢ ከጥቂት ቤቶች በስተቀር የእስልምና ዝርዝር መረጃዎችና የስልጣኔ አብዮት ነጸብራቆች ስር ያልተሰደዱበት፣ እንዲሁም ሁለት ባህሎች ላይ የሙጥኝ በማለት የታወቁና ወግ አጥባቂ ማህበረሰቦች የሚበዙበት አካባቢ ነበር።